እንዲዎች እንዲው ካኪሳ ኩስኛም ነጭ ጅኒ መሰለ ሴትዮ እንዲው ምንኛ ብጥብጥ አረገች እንዲዎች ቂጥኛም የፍየል ጽንስ የመሰለ ሴትዮ የሃይማኖት ዘረኛ ታውቃላችሁ ተመልከቱ ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀው በአይን በብዛት የሚጎዱት አንደኛ ህፃናት ሁለተኛ ሴቶች ለምን ተፈጥሮ አላህ Subhanahu Wa Ta'ala አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነትና ተጥሎባቸው فمن شرح الله صدره للإسلام فهو على نور من ربه وسهلا ومرحبا السلام عليكم ورحمة الله وبركاته سلام ودنا يتكبروا نكتاتوች በላችሁበት የአላህ ሰላም ዝና ተረደ ይቸረታል ኢንሻአላህ ዛሬም ከመገ እንደተመለከታችሁት አነጋገሪ ተወደዶ የተመረጡ እንግዲህ ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ ምን ማማርበት እጅግ የሚያስደነግጥ መረጃ አለ ከእናንተ የሚጠበቀው እንግዲህ እንደተለመደው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁ አላቅም ላይክ እያደረጋችሁ ሐሳብና አስተያየታችሁን ስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ቀጥታ ወደ ቪዲዮ አለፍኩላችሁ ማሻአላህ እጅግ ከሚያስደስተው መረጃ እንጀምራለን ከመጀመሪያው ማለት ነው በዚህ በቪዲዮ ላይ እንደምትመለከቱት አላህ ይጠብቀው ማሻአላህ ሁላችሁም በሉ ዱዓ አድርጉለት ራህማ እስላማዊ ድርጅት በንጽጽር ላይ ለሚሰሩ ተቋማትና ግለሰቦች እውቅና መስጋና ሰርተፍኬት አበረከተ ይላል ለማለሁሱ ማለት ነው እንግዲህ ከዚህ ቀደም አፋር ላይ ተበርክቶለታል በአፋር መጅሊስ እንዲሁም ደግሞ በፌደራል መጅሊስ ጭምር እውቅና ተሰጥቶታል ከዛም አልፎ ደግሞ በፕሮግራሙ ላይ ለኡስታዝ ሁሴን አህመድ ሁሱ ማለት ነው የሽኝት ፕሮግራም እንደተደረገለት ነው የተገለጸው ማለት ነው እጅግ እንግዲህ በጣም በጉጉት ሲጠበቅ ነበር ኢንሻአላህ ከ3 ቀን በኋላ ዱባይ ተመልሶ ስራው እንደሚጀምር ወደ ንጽጽሩ እንደሚመለስ ተስፋ እናደርጋለን ሽኝት ፕሮግራም ተደርጎለታል ከዚህ ጋር ተያይዞ አንድ ያስተላለፈው መልእክት አለ በአንደበቱ እናዳምጠው መልእክትና የአላህ Subhanahu Wa Ta'ala አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነትና ተጥሎባቸው አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል ሱራ አሊ ኢምራን ላይ ወልተኩም ሚንኩም ኡመቱን የድዑነ ኢላ الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ከእናንተ ትውልዶች ሊኖሩ ይላል ወደ መልካም ነገር የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ እነዚህ ናቸው የሚድኑት ይላል الله سبحانه وتعالى بسيله بمركز الجواز ونكون نكركب ونفرون نجار للتعرى جزنا يا نبيات تتكوش الدنيا يسبونا عبد النبي متى الله سبحانه وتعالى عبد النبي نايلك لكن يا نبيات انتبهت أسكنتون لنا لا يدرس لا يكنس لا يجمربت أدركوا هي عرفت الناس راسه ማሻአላህ አላህ ይጠብቀው በሉ ሁላችሁ እንግዲህ በዚህ መልኩ መልእክት ያስተላልፉልናል እንግዲህ አላህ የሚያዘንን ተግባር እንፈጽም ያለው የነብያትን መንገድ ሳንጨምር ሳንቀንስ ማስተላለፍ አለብን እንግዲህ እኛም መማር እንዳለብን ጭምር ነው የሚያመላክተው ቪዲዮ ማለት ነው ኢንሻአላህ ሁላችንም ተስፋ እናደርጋለን በቅርቡ ደግሞ ተመልሶ ወደ ከዚህ ቀደሙ ብዙዎች ወደ ማስለም እንግዲህ ኢንሻአላህ ይመለሳል በጣም ደስ ያለኝ በዑለማዎች እንዲሁም ደግሞ በኡስታዞች ታጅቦ በዚህ መልኩ ማሻአላህ በጣም ነው ደስ የሚለው ሽኝት ተደርጎለታል ኢንሻአላህ ወደ ሌላኛው ቪዲዮ አልፍኩላችሁ ያ ጀማ እጅግ የሚያስደስትና ለብዙዎቻችን ለባለትዳርም እንዲሁም ደግሞ ለላጤዎች የሚጠቅማል ብዙዎች ያገቡ ነው ማሻአላህ አልፍ መብሩክ ብለናል ሴቶች የሆነ ነገር ከፈለጉ አባብለው አታለው ብዙ ነገር ማድረግ ይችላሉ ሙጀረብ ነው የሚታወቅ ነው ዲኑ ላይ ግን ጠንካራ እንዲሆን አንቺም ቻርጅ ሁኚ ብርቱ ሁኚ ጠንካራ ሁኚ ሐላልን ፍለጋ በሚያደርገው ጥረት ሐራምን ለመራቅ በሚያደርገው ትጋት አንቺም አብረሽው ከጎኑ ተሰለፍ ሐላል ፍለጋ ሄዶ ትንሽ ነገር ነው ሲመጣ ይሄ እኮ ዋናው በረካው ነው ሐራም አግበስብሰ ብትመጣ ቁጥሩ እንጂ ፋይዳ የለውም እያልሽ ምን ሞቲቭ መሆን መቻል አለብን እህቶቻችን ለባሎቻችሁ ማገር መሆን መቻል አለባችሁ ባልሽ ከውጭ የሆነ ነገር ብዙ አይነት ቻሌንጅን አሳልፎ ሲመጣ ከቤት ሲገባ ፈገግታሽ ተቀበዩ ይሄ ያ ጀማ በደንብ አዳምጡ ፈገግታ እኔ ለወንድሜ ፈገግ ካልኩኝ ሱና ነው ሰደቃ ነው አጅራ ነው ለባለቤት ሲሆን ደግሞ ወይም ባለቤት ለባሏ ሲሆን ደግሞ አጅሩ እጥፍ ድርብ ነው አንዲት ሴት ባሏ ሁለመናዋን ወዶላት ሁሉቋን ወዶላት እንደዛም ደግሞ ዲኗን ወዶላት ራዲን عنها ወዷት ምትሞት ከሆነ ረሱላህ ሰለላሁ ዐለይሂ ወሰለም የጀነት ነች አሉ ሹፉ በሶላት አይደለም እዚህ ሐዲስ ላይ የተገለጸው በጾም አይደለም ባሏ ስለወደዳት ብቻ
ወዷት ስለሞተች ብቻ የጀነት ተባለች። በተቃራኒ ደግሞ ባሏ የማይወዳት የሚረግማት በባሏ ምክንያት እንግዲህ ጀነት ልትገባ ትችላለች፣ በባሏ ምክንያት ደግሞ ጀሃነም ልትወረወር ትችላለች። በዚህ ደረጃ እንግዲህ ሚስት ለባሎቻችሁ እንግዲህ ማበረታታት እንዳለባችሁ እንዲሁም ደግሞ መሰሶ ጭምር ናችሁም እናንተ ማለት ነው። ሐላልን በሚፈልግ መንገድ ላይ አይዞን ማለት እንዳለባችሁ ጭምር ነው ኢንሻአላህ። ስለዚህ እንግዲህ ሚስቶችም የባሎቻችሁን ሀቅ ተወጡ፣ ባልም ደግሞ የሚስቶቻችሁን ሀቅ እንወጣ ለማለት እወዳለሁ። ያ ሲሆን ደግሞ ህይወት ይጣፍጣል ኢንሻአላህ። እኔንም እናንተንም ደግሞ አላህ ላጤዎች አላህ ይዘውጀን ማሻአላህ፣ ላገቡት ደግሞ አላህ እንግዲህ ሷሊ ልጅ ይስጣችሁ፣ ትዳራችሁን ያዝልቅላችሁ ኢንሻአላህ። መረኳችሁ አሚን በሏ። ወደ ሌላኛው ብዳለፍኩላችሁ። የሃይማኖት ዘረኛ ነው አለ። እስኪ እንግዲህ ኢብኑ አልጀራ ባለፈው አግብቷል። ሁላችሁም ባረከላሁ ለኩማ ወባረከ አለይኩማ ወጀማአ በይነኩማ ፊል ኸይር ብያለሁ በድጋሚ ማለት ነው። እስኪ በጋራ እንመልከት ምንድን እያለ ነው ይሄ ሰው። የሃይማኖት ዘረኛ ታውቃላችሁ? ተመልከቱ። ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሀዘናችንም ጊዜ እንደዛ ሌት ተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበውና ያንን በማስመልከት ነው እኔም ወዳጆቼም ጀማዓውም በዚህ መንገድ ፍልስጤማውያንን እያሰብን ነው በሰርጋችንም ቀን። ይህን ቪዲዮ የምትመለከት ከሆነ አንተ በምትኖርበት ሀገር በኢትዮጵያ ጦርነት የሚካሄድበት ቦታ ያሉ ንጹሃን ህፃናት፣ ሴቶች፣ ደካማ እናት አባቶች የሚደርስባቸው እንግልት፣ ስቃይ ሳይሰማ ለነሱ ድምጽ ሳትሆን እንዴት ከሀገር ከኢትዮጵያ አልፈ አፍሪካንም ተሻግረ ለፍልስጤማውያን ልታዝን ቻልክ ነው የኔ ጥያቄ። ይሄ ጉዳይ የራሷ አሮባት የሰው ታማስላለች አይሆንብህም ወይ? ወይንስ አንተ ድምጽ እንድትሆንላቸው እዚህ በጦርነቱ ዋጋ እየከፈሉ ያሉ ንጹሃን ሙስሊም መሆን ነበረባቸው? ፍልስጤማውያን በዚህ አጋጣሚ ሙስሊም ባይሆኑ ኖሮ እንደዚህ ድምጽ ባልሆናችሁ ነበር። ምክንያቱም የእናንተ ታርጌት ሙስሊምነታቸው እንጂ የደረሰባቸው ስቃይ መከራ ስላልሆነ። ሰባዊነትማ ቢሰማችሁ ኖሮ እዚሁ አጠገባችሁ ሀገራችሁ ውስጥ ጦርነቱ አካባቢ የሚኖሩ ንጹሃን ህፃናት፣ ሴቶች፣ ደካማ እናት አባቶች ስለሚደርስባቸው ስቃይ፣ ሞት፣ መከራ ድምጽ ትሆኑ ነበር። ይህንን ቪዲዮ ለሱም ለመሰሎቹም አድርሱልኝ። አመሰግናለሁ። ደርሶናል ብራዘር ደርሶናል። በጣም ነው የገረመኝም በጣም ነው የተናደድኩትም። እንዴት ነው ድምጽ ማን ነው እንላቸው? እንዴት ነው እንዴ በዚህ ደረጃ በደስታው ቀን እነሱን ሰላሰባቸው? እንዴ ስንት ህፃናትና ስንት ዓለም በሙሉ አይደለም እዚህ ኢትዮጵያ ያለው አንድ ወንድማችን ቀርቶ ዓለም በሙሉ የነሱን እውነታ እያወቀ በሚዲያ እየተናገረ ለነሱ ድምጽ እየሆነ ያለበት ሁኔታ አይደለ እንዴ? ለምንድን ነው ድምጽ ይህን ያክል ያስቀናል እንዴ? ያጀማ ያስቀናል እንዴ? እኛ ለነሱ ድምጽ መሆና ለነሱ በማዘናችን ወንድሞቻችን ናቸው። አዎ ሙስሊም በመሆናቸው ወንድሞቻችን የትም ሀገር ቢኖር ከዳር እስከ ጫፍ ማለት ነው ያስተሳስረናል። ምንድነው ያስተሳስረን? እስልምና ያስተሳስረናል። ይሄ ደግሞ ዘረኛ ካስበላ አዎ ያስብላል። ምክንያቱም የተፈጠርንበት ዓላማና አንድ ዓላማ ወንድማማችነት እስልምናም ጭምር ስለሆነ ማለት ነው። ገብቷል? ይሄ ዱንያ ጥቅም እኮ ለኛ እኮ ምንም መስሎ እኮ አይታየንም። ያው የዱንያ ፍቅር አላህ ልባችን ውስጥ ስላስገባን ደግሞ የሰው ባህሪ ስላለን እንጂ ሌላ ዓለም ውስጥ የተፈጠርንበትን ዓላማ ብናውቅ ኖሮ እዚህ እንደዚህ አይነት ዝብካ ውስጥ ሁላችንም ባልወደቅን ነበር ማለት ነው። እና በጣም ነው ያዘንኩት። አዎ ይሄ ካስባለን ያስብለን ነው የምለው እኔ ለወንድሞቻችን ለወገኖቻችን በአላህ በአንድ በተከማቸ እንትን ህፃናቶች አሁን ድረስ ፍርሽራሽ ውስጥ እየኖሩ ወንድሞቻችን ለነሱ ድምጽ ለምን ሆናችሁ? በቅርብ ብዙ ነገር እየተደረገ ስምምነት እንኳን ከተደረገ ከፈረሰ በኋላ ብዙ ነገር እየደረሰባቸው ነው። በዙ አጋጣሚ በደስታው ቀን እነሱን በማሰቡ ይሄ ሰው ጥፋተኛ ይባላል? አዎ እዚህ ሀገር ላይ ብዙ አሉ እየተወራ እየተደረገ ያለበት ሁኔታ ነው። አንድ ነገር ደግሞ ሁሌ የሚወራው ሚዲያውን ሽፋን ያገኘው ነገር ነው ማንኛውም ሰው። ምክንያቱም ይሄ ሰው የሆነ ትንሽ ከተማ ላይ የሆነ ነገር ቢፈጠር ያ ነገር ጎልቶ አይታይም። ምክንያቱም ሚዲያው አያራገበውም፣ ሰው አያራገበው። ወይም ያ ሰው አንስቶ በሐሳብ ደረጃ ቢናገር እንኳን ማንም ሰው ዞር ብሎ የሚያዩና ያን ነገር የሚያበረታታ ያን ነገር ድምጽ የሚሆን ስለሌለ ማለት ነው እየተደረገ እኮ የሆነ ነገር ሲፈጠር እኮ እየተሰራ ያለበት ነው። ለየትኛውን ድምጽ ያልሆነው ይሄ ወንድማችን እኔ እንጃ ወላሂ በጣም ነው ግራ የሚያጋባ። ይሄ ካስባለን ሙሉ ሙስሊሞች ያስብለን እንግዲህ እኔ ምንም ማለት አልፈልግም። የተፈጠርንበትን ዓላማ ሁላችንም ልናውቅ ይገባል። አልሐምዱሊላህ
ለማንኛውም ኢንሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ከአይን ጋር ተያይዞ ኡስታዝ ያስተላለፉት መልእክት አለ። አብዛኛ ህፃናቶችና ሴቶችን ነው የሰው አይን የሚያጠቃው። ለምንድን ነው የሚለውን እስኪ በጋራ እንመልከት። በአይን በብዛት የሚጎዱት አንደኛ ህፃናት በጣም ስለሚያምሩ ስለሚማርኩ ውብ ስለሆኑ ምናምን አይደለም። ልጅ ሁሌም ማራኪ ነው። አንደኛ ህፃናት፣ ሁለተኛ ሴቶች። ለምን? ተፈጥሮ የሰጣቸው ውበት ስላለ። እነዚህ ሁለቱ በብዛት በአይን ይጠቃሉ። በብዛት 100 ሰዎችን ሰብስበህ ብትቀራ ከ100 ሰዎች ውስጥ አብዛኛው ሩቃ ስታደርግ የምታገኘው አይን ወይንም ሌላ ነገር የምታገኘው ሴቶች ላይ ነው ሊሆን የሚችለው በብዛት። ስለዚህ ሴቶች ሀብት አላህ የሰጣችሁ ሰዎች፣ ንግግራችሁ የሚማርክ ሰዎች፣ ኒዕማ አላህ የሰጣችሁ ሰዎች፣ በቃ ተሰሚነት ውበት ምናምን አላህ የሰጣችሁ ሰዎች ሁሌ አዝካሩ ሰባሂ ወልመሳ ሊለያችሁ አይገባም። እሱ ነው ጋሻችንና ባዕደላሂ ዐዘ ወጀል። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ሐሰንና ሁሴንን ሁሌ ሩቃ ያደርጉላቸው ነበረ። ኡዒዙኩማ ቢከሊማቲላሂ ታማ ሚን ኩሊ ሸይጣን ወሃማ ወሚን ኩሊ ዐይኒን ላማ። ሙሉ በሆነው በአላህ ስሞችና ቃላቶቹ አስጠብቃችኋለሁኝ። ሚን ኩሊ ሸይጣን ወሃማ፣ ከየትኛውም ሸይጣንና ተንቀሳቃሽ ጎጅ ከሆኑ እንስሳቶች፣ ወሚን ኩሊ ዐይኒን ላማ፣ ከሁሉም በይ ከሆነና ሐሲድ ከሆነ ሁላ አይን አስጠብቃችኋለሁኝ ብለው በአላህ አስጠብቃችኋለሁ ብለው ዱዓ ያደርጉ ነበር። እኔንም እናንተንም አላህ ይጠብቀን ከሰው አይን ማለት ነው። እንግዲህ ህፃናቶችና ሴቶች ይበዛባቸዋል። ስለዚህ ምክንያቱ እንዲሁም ደግሞ መፍትሄውን ነግሮናል። ኢንሻአላህ መፍትሄው ምንድነው? የተለያዩ ዝክሮችን በማለት ከሱ መጠበቅ አለብን ኢንሻአላህ። እንዲሁም ደግሞ አላህ የሰጠን ኒዕማ ለሰዎች በብዛት ማውራት የለብንም። ከየትኛው ጎራ ጓደኛችን ይሁን አብሮ የሚኖር ሰው ብዙ ነገር ነው ያለው እና ሁሉም ሰው እናንተ ከፍ ስትሉ እናንተ ሲያምርባችሁ አይወድምና የምትናገረውን ነገር ልናውቅ ይገባል። እና አላህ የሰጠን ኒዕማ በሙሉ ዝርግፍ አድርገን አናውራ። እንግዲህ ወዳጅ መስለውን ጣላቶች ብዙ አሉና አላህ ይጠብቀን ከሰው አይን ማለት ነው። ለማንኛውም ኢንሻአላህ እንደተማረበት ተስፋ አድርጋለሁ። ህፃናቶችን በዛ ልክ ማለት ነው እስኪያድጉ ድረስ መሸሸግ ይኖርብናል። ምክንያቱም ሁሉም ህፃናቶች ስለሚያምሩ ቆነጃጆች ስለሆኑ ማንኛውም ህፃን የሚያስጠላ ህፃን የለም። ከዛ አንፃር ኢንሻአላህ ለማንኛውም ወደ ነጃት ቪዲዮ እንግባ። ነጃት እንዲዎች ካኪሳ ኩስኛም ነጭ ጅኒ መሰለ ሴትዮ እንዲሁ ምንኛ ብጥብጥ አደረገች። እንዲዎች ቂጥኛም የፍየል ጽንስ የመሰለ ሴትዮ ምንኛ በጠበጥሽ እናንተ። እንዲሁ ዝም ብዬ እንዲሁ ሳይሽ እኮ ማለት ነው የፍየል ጽንስ ነው የምመስለው። እንዲሁ ኮካ ጥጥተው ቢያገሱብሽ ሩህሽ የሚወጣ ሴትዮ እንዲሁ ከወዲህ እንዲሁ እንትን ብለሽ ልሞች ነው እንዴ? ምን ልሁን ነው የምትይው? እንዲሁ ቅዘናም ጥጃ እንዲሁ እምስ የምታረጊ እኛ ይሆንሽ ሆንኩኝ እኔ ምን አገባኝ? ቅንጅብሽን አስተክለሽ ምናምን ዝም ብዬ ሳይሽ ይቺ ነጭ አሞራ ነው የምመስለው። ነጭ አሞራ ማለት ነው። እንዴት አይነጉር ነው እንዲሁ አንዲ ነገርም እንዲሁ ማጠቅሚ እንዲሁ ውልቅልቃሽ ወላቃ ፈላሹማ አይመሰልሽ ሴትዮ ረብሽ ሸረክሽን እኔ ስፈልግ የፈለግሽውኝ ግን አትሳደቢ። ተይን እንዴት አይነጉር ነው ጎበዝ። እንዲሁ ንጭጭቷ ያወጣ ያበሻ ዶሮ የመሰለች እንዲሁ ቂጥኛ በቃ ሴትዮ እንዲሁ ሁለመናሽ እሳት የበላው ሸንበቆ የመሰለሽ ሴትዮ ዘናም። አረ በጣም ሰደባት። በነገራችን ላይ ከነጃት ጋር ተያይዞ አንድ ሐሳብ ላንሳ። እስኪ እቺን ቪዲዮ እንመልከት። ለው ነገር ካዊር እንዳብዝቶ ዝም ካለ ከሳሽ ሆይ ደስ አይበለ ቢመሽም ለኔ ቀናለሁ። አሳልፈው ለሰይፍ ሲሰጡኝ የዘኔ እናንተ ሰዎች እኔን አትድረሱብኝ ብያችኋለሁ። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ምንም እንደምል አላውቅም። እዚህ ጋር ትስለም አትስለም ከእስልምና ወጣች አይመለከተንም። በነገራችን ላይ አንድ ሰው ግዴታ የለበትም። ከሰለመ መርሐባ እንቀበላለን። ከሄደ ምንም የሚጎልብን ከእስልምና ምንም ነገር የለም። ነገር ግን አንድ ማስተላለፈው መልእክት አለ ከነጃት ጋር ተያይዞ እጅግ ስለ ነጃት እንግዲህ አንድ ነገር ልንገራችሁ። ከዚህም በፊት እንግዲህ ሳውዲ ላይ ታስራ ነበረ። ከዛ አገር ቤት መጣ። ከዚህም በኋላ አልመለስም እስልምና ምናምን ተሳድባ ብዙዎችም ማለት ነው። ከዛ አልመለስም፣ ገንዘብ እርዱኝ፣ በጣም ቸግሮኛል፣ ወደ አላህ እመለሳለሁ፣ ወደ እምነቴ እመለሳለሁ፣ እንደዚህ አይነት ተግባር አልፈጽም ብላ ገንዘብ ተቀባብላ
እንደገና አሁን ሳውዲ የት ሀገር ላይ እንደሆነ አላውቅም፣ ውጭ ሀገር ናት። እዛ ሄዳ እየተሳደበች ቲክቶክ ከፍታ ብዙ ተግባር ላይቭ ላይ ተቀምጣ ብዙ ነገር ነው እያወራች ያለችው። አንዳንድ ስክሪን ሪከርድ የተደረገ ቪዲዮ ቲክቶክ ሳገላብጥ ነው የማያለው እና ብዙ ነገር ነው። ወንድሞቿን እህቶቿን ነው እንግዲህ ድጋሚ እየተሳደበች በሙስሊሞች ገንዘብ ወጥታ ከሀገር ወጥታ ከዛ ከችግር አላቋት አሁን ደግሞ መልሳ እየተሳደበች መልሳ እያንቋሸች ያለችበት ሁኔታ ነው። ለምንድን ነው እኛንም ይመለከተናል ይሄ ጉዳይ እያበረታታን ነው ብዬ ነው የማስበው። አላህን ልንፈራ ይገባል። እኛም ከተጠያቂነት አያድነንም። ምክንያቱም ነጃት ቤት ምን እንሰራለን? ያጀማ ላይቭ ላይ ገብተን በእናንተ ንዴት ነው በሙስሊሞች ንዴት ነው እንደዚህ የምናገረው እንደዚህ የምሆነው መዝሙር ምዘምረው እምነቴን የምቀያየረው ምናምን ብዙ ነገር ስትል ነበር። ያጀማ ይሄ እኛ ተጠያቂ አንሆንም። ገብተን ማሻአላህ እንላለን፣ ስፈልግ እንሰድባታለን፣ ስፈልግ ለምንድን ነው እንደዚህ የምናደርገው? ከሙስሊም እንደዚህ አይነት ባሪ ምንድን ነው? እዛ ቤት የማይጠቅሙ ሰዎች ፎሎ እናደርጋለን። ያጀማ ማሻአላህ ምናምን ብትጋቡ ምናምን ብዙ ነገር ነው የምትሉት በየጥንዶቹ ጋር ወላ ከዛ በእርግጥ ሊያስደስታችሁ ይችላል ያ ነገር፣ ግን ይሄ ደስታችን ዘላቂ ነው ብላችሁ ታስባላችሁ? አላህ በነገራችን ላይ ከፍ ያደረገውንም ዝቅ ማድረግ ይችላል። ገብቷችኋል አይደለ? በባለፈው ላይ እቺ ልጅ ቸግሯታል፣ በሙስሊሞች አንደበት ተነሳች፣ በዛ ድጋፍ ማለት ነው። ከዛም በኋላ ድጋሚ አላህ ያንን ቦታ ላይ አሁን ያለችበት ቦታ ላይ ጥሩ ሊሆን ይችላል። የማይመልሳት ይመስላችኋል? አላህ ሁሉን ነገር እያወቀ ነው ያጀማ፣ ሁሉን ነገር እያየ ነው። ነገር ግን በተደጋጋሚ ድንበር የምናሳልፈው እኛም ጭምር ነን ብዬ ስለማስብ ነው። ነጃት ቤቱ መሰሎቹ ቤት መግባት የለብንም። ከዛም በኋላ በእኛ ምክንያት ነው እንግዲህ እንደዚህ ልታደርግ የቻለችው። አላህን ልንፈራ ይገባል። ለእሷም አላህ ሂዳያ ይስጣት ነው የምለው። በጣም የሚያሳዝን ወንዶች ይቀኑባታል ስትሳደብ፣ ወንዶች በጣም በቃ በዛ ደረጃ ሱብሃነላህ። ከአንድ ሴት ከአንድ ሙስሊም እንደዚህ ተቀባብታ እንደዚህ ባዶ ጸጉሯን ብዙ ተግባር አለ። ሁላችንም ወንጀለኞች ነን፣ አላህ ይቅር ይበለን። ሁላችንም ወንጀል ግን በአደባባይ ወጥተን ወንጀል የምንሰራ ሰዎች ብዙዎችን አንጋብዝም ብላችሁ ታስባላችሁ? እኛ ብቻ ነን ወንጀል እየሰራን ነው ብላችሁ ታስባላችሁ? የአንድ ሰው ወንጀል እኮ ኖርማል እኮ ነው። ግን ሌሎችንም እንገፋፋለን፣ ሌሎችንም ወደኛ መንገድ ነው የምናመጣቸው ለጥቅማ ጥቅም ብለን እምነታችንን የምንክድ ሰዎች። አላህ 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 ወላሂ በጣም ከባድ ነገር ነው። እኔም እናንተንም አላህ መጨረሻችንን ያሳምርልኝ። ሰው ልጅ መጨረሻው ሲያምር ነው የሚያምረው። ነገር ግን በዚህ ደረጃ ተገቢ ነው ብላችሁ ታስባላችሁ? ስለዚህ የእኛ ማስተዋጽኦ ስላለበት እሷ ቤትን ብቻ አይደለም መሰሎች ቤት የምንገባ ሰዎች አላህን ልንፈራ እንትን ልንል ይገባል። ትናንትና ኢሳም ሲሳደብ ነበር፣ ኡስታዝን ሲያብጠለጥል ነበር። እኛ ከፍ ከፍ አድርገ ነው እናንተ ከፍ ከፍ አድርጋችሁት ኮመንት ላይ ማሻአላህ ስትሉ ነበር። አሁን ወጥቶ ተማምኖ ገንዘቡ ኡስታዝን የዘቀጠ አንተ ጃሂል ወጠጤ ኡስታዝ ምናምን ብሎ ሲሳደብ ገንዘብ የማያደርገው ነገር እና አላህን ልንፈራ ይገባል። ለማንኛውም ኢንሻአላህ የዛሬው ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።